ቻፕተር 2 አፕሮች ቱ ኤቲክስ የሚል ነው። አፕሮች ስንል እዚህ ጋር አንድ የምንሰራው ነገር ወይም የምንወስደው አክሽን ከምን አንጻር ይብራራል የሚለውን ለማየት ነው። ስለዚህ በዚህ ስር የምንመለከተው መጀመሪያ 2.3 ያለውን ኖርማቲቭ ኤቲክስ ከሚለው እንጀምራለን። ኖርማቲቭ ኤቲክስ ደንባዊ ስነ ምግባር የሚለው ኢኩቫለንት ትርጉም እንሰጠዋለን። ኖርማቲቭ ኤቲክስ በውስጡ ያሉ ችግሮችና አመለካከቶችን በመቃኘት እንጀምራለን። በመጀመሪያ ስለ ግዴታ ንድፈ ሐሳብ ወይም ቲዮሪ ኦፍ ኦብሊጌሽን፣ በመቀጠል ስለ ስነ ምግባራዊ እሴት ንድፈ ሐሳብ ወይም ቲዮሪ ኦፍ ሞራል ቫሉ፣ በመጨረሻ ደግሞ ስለ ስነ ምግባራዊ ያልሆነ እሴት ንድፈ ሐሳብ ወይም ደግሞ ቲዮሪ ኦፍ ነን ሞራል ቫሉ እንመለከታለን። ኖርማቲቭ ኤቲክስ ንድፈ ሐሳብ ዋነኛው ዓላማ በተወሰኑ ሁኔታዎች ውስጥ ስለሚከናወኑ ድርጊቶች ውሳኔዎችን እና ፍርዶችን ስንሰጥ እኛን መምራት ነው። በእርግጥም ዋናው ትኩረት በዚህ ሆነ በዚያ ሁኔታ ምን ማድረግ እንዳለብን ለመወሰን እንደ ድርጊት ፈጻሚዎች ወይም ደግሞ ኤጀንት እኛን መምራት ነው። ነገር ግን ከፊታችን ባሉ ሁኔታዎች ምን ማድረግ እንዳለብን ከማወቅ በላይ ሌላ ተጨማሪ ነገር ማወቅ እንፈልጋለን። በተጨማሪም ሌሎች ምን ማድረግ እንዳለባቸው ፍርድ መስጠት እንፈልጋለን። በተለይም እኛ ወይም እነሱ ምን ማድረግ እንደነበረብን እኛ ወይም ሌላ ሰው ያደረገው ነገር ትክክል ወይም ስህተት ስለመሆኑ ስለመሳሰሉት ጉዳዮች። እኛ በስነ ምግባር ውስጥ ድርጊት ፈጻሚዎች ወይም ደግሞ ኤጀንት ብቻ አይደለንም። እኛ ታዛቢዎች፣ አማካሪዎች፣ አስተማሪዎች፣ ዳኞች እና ተቺዎች ነን። ቢሆንም ግን በእነዚህ ሁሉ ሚናዎች ውስጥ የእኛ ዋነኛው ጥያቄ የሚከተለው ነው። ለአንድ ድርጊት ፈጻሚ ወይም ደግሞ ለራስ ወይም ለሌላ ምናልባትም ለቡድን ወይም ለመላው ማህበረሰብ በአንድ የተወሰነ ሁኔታ ውስጥ ምን ማድረግ በስነ ምግባር ትክክል እንደሆነ ወይም በስነ ምግባር ምን ማድረግ እንዳለበት እንዴት መወሰን ወይም መለየት እንችላለን? ኖርማቲቭ ኤቲክስ የሚከተሉትን መሰል ጥያቄዎችን ያነሳል። በትክክለኛና በስህተት መካከል የሚለዩ ልንከተላቸው የምንችላቸው አጠቃላይ መርሆች ወይም ደንቦች አሉ ወይስ መልካም ጠባይ እንዲኖረን ልናዳብረው የምንችለው በጎ ምግባራት ወይም ደግሞ ቨርቹ እና ወይም ግንኙነቶች አሉ? 2.3.1 ቴሌዮሎጂካዊ ስነ ምግባር ወይም ውጤት ተኮር ኦር ኮንሲኩዌንሻሊስት። ይህ የስነ ምግባር እይታ መጨረሻው መንገዱን ያጸድቀዋል፣ the end justifies the means በሚለው መርህ ይታወቃል። በአንድ ድርጊት ዓላማ፣ ፍጻሜ ወይም ግብ ላይ የሚያምን ሲሆን የአንድ ድርጊት ውጤት የዚያን ድርጊት ስነ ምግባራዊ ወይም ኢ ስነ ምግባራዊ ይወስናል ብሎ ያስባል። ይህም ማለት አንድ ድርጊት ትክክል ወይም ስህተት፣ ስነ ምግባራዊ ወይም ኢ ስነ ምግባራዊ ተብሎ የሚፈረደው በድርጊቱ ምክንያት በሚመጣው ውጤት ላይ ተመስርቶ ነው ማለት ነው። አንድ ሰው በጣም ጥሩ ዓላማ ሊኖረው ወይም ከፍተኛ የሚባሉ የስነ ምግባር መርሆችን ሊከተል ይችላል። ነገር ግን የድርጊቱ ውጤት ጎጂ ወይም መጥፎ ከሆነ ድርጊቱ በስነ ምግባር ረገድ እንደ ስህተት መቆጠር አለበት። በትክክለኛ እና በስህተት መካከል ያለው መመዘኛ በቀላሉ በአሁኑ ጊዜ ያሉ የስነ ምግባር ደንቦች ስብስብ ብቻ ሊሆን እንደማይችል በተለያዩ ምክንያቶች ከተስማሙ በኋላ የስነ ምግባር ፈላስፎች የተለያዩ አማራጮች መስፈርቶችን አቅርበውናል። በአጠቃላይ የእነሱ አመለካከቶች በሁለት ይከፈላሉ። አንደኛው ዴንቲዮሎጂካል ወይም ግዴታ ተኮር ንድፈ ሐሳቦች፣ ሁለተኛው ደግሞ ቴሌዮሎጂካል ወይ ደግሞ ውጤት ተኮር ንድፈ ሐሳቦች ናቸው። ቴሌዮሎጂካዊ ንድፈ ሐሳብ እንደሚለው ከሆነ አንድ ነገር በስነ ምግባር ትክክል፣ ስህተት፣ ግዴታና የመሳሰሉት መሆኑን ለመወሰን የሚያገለግለው መሰረታዊ ወይም የመጨረሻው መስፈርት በድርጊቱ አማካኝነት ወደ መኖር የሚመጣው ወይም የሚፈጠረው ስነ ምግባራዊ ያልሆነ እሴት ነው። በቀጥታም ይሁን በተዘዋዋሪ የመጨረሻው መደምደሚያ ወይም ማረጋገጫ መሆን ያለበት የተገኘው የመልካም ነገር አንጻራዊ መጠን ጋር ወይም ይልቁንም ከመጥፎ ይልቅ የተገኘው መልካም ነገር አንጻራዊ ሚዛን ብልጫ ጋር መሆን አለበት። ስለዚህ አንድ ድርጊት ትክክል የሚባለው ድርጊቱ ራሱ ወይም ድርጊቱ የሚመራበት ደንብ ከማንኛውም ሌላ ሊኖር ከሚችል አማራጭ ጋር ሲነጻጸር ቢያንስ እኩል የሆነ ወይም የተሻለ የመልካም ነገር ሚዛን ከክፉ አንጻር ማለት ነው የሚያስገኝ ወይም ሊያስገኝ የሚችል ለማስገኘት የታለመ ከሆነ ብቻ ነው። ይህ ካልሆነ ግን ድርጊቱ ስህተት ነው።
አንድ ድርጊት መደረግ ያለበት የሚሆነው ድርጊቱ ወይም ድርጊቱ የሚመራበት ደንብ ከማንኛውም ሌላ አማራጭ የተሻለ ወይም የላቀ መልካም ነገር ሚዛን ሊያስገኝ የሚችል ወይም ለማስገኘት የታለመ ከሆነ ብቻ ነው። እዚህ ጋር ልብ ሊባል የሚገባው አስፈላጊ ነጥብ ለቴዎሎጂስት ወይም ውጤት ተኮር አሳቢ የድርጊቶች የሰዎች ወይም የባህሪ መገለጫዎች የስነ ምግባር ጥራት ወይም እሴት የሚወሰነው እነሱ ከሚያመጡት ወይም ለማምጣት ከሚሞክሩት አንጻራዊ የስነ ምግባራዊ ያልሆነ እሴት ወይም ነን ሞራል ቫልዩ አንጻር ነው። የአንድ ነገር የስነ ምግባራዊ ጥራት ወይም እሴት እሱ በሚያራምደው ሌላ ስነ ምግባራዊ እሴት ላይ እንዲመሰረት ማድረግ ወይም ሰርኩላር ወይም አዙሪት ወይም ራስን በራስ መተርጎም ስህተት ይሆን ነበር። ስለዚህ ቴዎሎጂካዊ ንድፈ ሐሳብ ትክክለኛውን ግዴታን እና ስነ ምግባራዊ በጎነትን ስነ ምግባራዊ ባልሆነ መልካም ነገር ወይም ነን ሞራል ጉድስ ላይ ጥገኛ ያደርገዋል። በዚህ መሰረት የስነ ምግባር ግዴታና የስነ ምግባር እሴት ንድፈ ሐሳቦች በተወሰነ መልኩ በስነ ምግባራዊ ባልሆነ እሴት ወይም ነን ሞራል ቫልዩ ንድፈ ሐሳብ ላይ ጥገኛ ያደርጋቸዋል። አንድ ነገር ትክክል መሆን መደረግ ያለበት መሆኑን ወይም በስነ ምግባር ረገድ ጥሩ መሆኑን ለማወቅ በመጀመሪያ ስነ ምግባራዊ ባልሆነ መልኩ ጥሩ የሚባለው ምን እንደሆነና በጥያቄ ውስጥ ያለውን ነገር ያንን ጥሩ ነገር የሚያራምድ ወይም ለማራመድ የታለመው መሆን ማወቅ ያስፈልጋል። ሆኖም ግን ቴዎሎጂስቶች ወይም ውጤት ተኮር አሳቢዎች ስነ ምግባራዊ ባልሆነ መልኩ ጥሩ ስለሚባሉት ነገሮች የተለያዩ አመለካከቶች ሊኖራቸው እንደሚችል ልብ ሊባል ይገባል። ቴዎሎጂስቶች ወይም ውጤት ተኮር አሳቢዎች ብዙ ጊዜ ሄዶኒስቶች ወይም ደስታ ተኮር ናቸው። እነሱም መልካም የሚባለውን ከደስታ ጋር፣ ክፉ የሚባለውን ደግሞ ከስቃይ ጋር ያዛምዳሉ። በመሆኑም ትክክለኛው የድርጊት መንገድ ወይም ደንብ ከማንኛውም አማራጭ የተሻለ የደስታ እና የስቃይ ሚዛን ላይ፣ ይህም ማለት ደስታው የሚበልጥ ስቃዩ የሚያስገኘው ነው ብለው ይደመድማሉ። ነገር ግን ሄዶኒስት ያልሆኑም ሊሆኑ ይችላሉ፣ አንዳንዴም ነበሩ። እነዚህም መልካም የሚባለው ከስልጣን፣ ከእውቀት፣ ራስን ከማብቃት፣ ከፍጽምና እና ከመሳሰሉት ጋር ያዛምዳሉ። የቴዎሎጂ ግዴታ ንድፈ ሐሳብ ስንገመግም ይህ እውነታ መዘንጋት የለበትም። ለቴዎሎጂስቶች የሚያስፈልገው ብቸኛው ነገር ስለ ጥሩ ወይም መጥፎ ነገር የራሱ የሆነ አመለካከቱ እንዲኖረው እና የትኛው ድርጊት የተሻለ የመልካምና የክፉ ሚዛን እንደሚያስገኝ በመጠየቅ ትክክለኛውን ወይም ግዴታውን መወሰን ነው። ዲዮንቶሎጂካል ንድፈ ሐሳቦችን ግን ቴዎሎጂካዊ ንድፈ ሐሳቦች የሚያረጋግጡትን ይክዳሉ። ትክክለኛው ግዴታው እና በስነ ምግባር ጥሩ የሚባለው ነገር በቀጥታም ሆነ በተዘዋዋሪ ለራስ፣ ለማህበረሰብ ወይም ለዓለም ከሚገኝ ስነ ምግባራዊ ካልሆነ መልካም ነገር ወይም ከሚገኝ ውጤት ጋር ብቻ የተያያዘ መሆኑን አይቀበሉም። እነሱ እንደሚሉት አንድን ድርጊት ወይም ደንብ ትክክል ወይም ግዴታ የሚያደርገው ከውጤቱ ውጪ የሆኑ ሌሎች ነጥቦች አሉ። ለምሳሌ ድርጊቱ የተገባን ቃል የሚጠብቅ መሆን፣ ፍትሃዊ መሆን ወይም በእግዚአብሔር ወይም በሀገር ሕግ የታዘዘ መሆኑ በራሱ ድርጊቱን ትክክል ሊያሰኘው ይችላል። ለቴዎሎጂስት የድርጊቶች ወይም የባህሪዎች ስነ ምግባራዊ ጥራት የሚወሰነው እነሱ ከሚያመጡት ስነ ምግባራዊ ያልሆነ እሴት አንጻር ነው። ቴዎሎጂስቶች አንድና አንድ ብቻ የሆነው ድርጊትን ትክክል የሚያደርግ መስፈርት አለ ብለው ያምናሉ። እሱም የሚመጣው ውጤት አንጻራዊ እሴት ነው። ዲዮንቶሎጂስቶች ግን ይህን ይክዳሉ ወይም ከውጤት ውጪ ሌሎች ድርጊቶች ትክክል የሚያደርጉ መሰረታዊ መስፈርቶች ለምሳሌ ግዴታ፣ ፍትህ አሉ ብለው ይከራከራሉ። ለዲዮንቶሎጂስቶች መልካምን ነገር ማብዛት ወይም ማክሲማይዚንግ ጉድ ብቸኛው ወይም ዋናው የስነ ምግባር መመዘኛ አይደለም። ጉዳዩን በሌላ መንገድ ለመግለጽ አንድ የዲዮንቶሎጂ አማኝ ወይም ዲዮንቶሎጂስት አንድ ድርጊት ወይም የድርጊት መመሪያ ለራስ፣ ለማህበረሰብ ወይም ለዓለም ትልቁን በጎ ነገር ባያመጣም እንኳ ያ ድርጊት በስነ ምግባር ትክክለኛ ወይም ግዴታ ሊሆን ይችላል ብሎ ይከራከራል።
ድርጊቱ ትክክለኛ ወይም ግዴታ ሊሆን የሚችለው በሌላ ተያያዥ እውነታ ምክንያት ወይም በራሱ በድርጊቱ ተፈጥሮ ሊሆን ይችላል። በመሆኑም አንድ የዲዮንቶሎጂ አማን ከስነ ምግባር ውጪ ስለሆኑ ጥሩ ወይም መጥፎ ነገሮች ማንኛውንም አይነት አመለካከት ሊኖረው ይችላል። ቴሌኦሎጂስቶች አንድ ሰው የማንኛውም በጎ ነገር ለማስቀደም መጣር አለበት በሚለው ጥያቄ ላይ ይለያያሉ። ስነ ምግባራዊ ግለኝነት ወይም ኤቲካል ኤጎይዝም አንድ ሰው ሁልጊዜም የራሱን ትልቅ በጎ ነገር የሚያስገኝለትን ነገር ማድረግ አለበት ብለው ያምናሉ። ይህ ማለት አንድ ድርጊት ወይም የድርጊት መመሪያ ትክክል የሚሆነው ከሌሎች አማራጮች በተሻለ ሁኔታ ለዚያ ግለሰብ በረጅም ጊዜ ሂደት ውስጥ ከክፉ ነገር ይልቅ መልካም ነገርን የሚያመዝን ውጤት የሚያስገኝ ከሆነ ይህ ከሆነ ትክክል ነው፣ ካልሆነ ግን ድርጊቱ ስህተት ነው ማለት ነው። ይህ አመለካከት እንደ ኤፒኩረስ፣ ሆብስ እና ኒቼ ባሉና በሌሎች ፈላስፋዎች ዘንድ ተቀባይነት ነበረው። ኤቲካል ዩኒቨርሳሊዝም ወይም አብዛኛውን ጊዜ ዩቲሊታሪያኒዝም ተብሎ የሚጠራው የመጨረሻው ግብ ታላቁን አጠቃላይ በጎ ነገር ማምጣት ነው የሚል አቋም ይዘዋል። ይህም ማለት አንድ ነገር ጥሩ ነው ለመባል የሚገኘው ውጤት ቆንጆ ነው ወይ አብዛኛው ሰው የሚያገኘው ነገር መልካም ነው የሚል ነው። እሱም መሆን አለበት። ይህም ማለት አንድ ድርጊት ወይም የድርጊት መመሪያ ትክክል የሚሆነው በአጠቃላይ በዓለም ላይ ከሌሎች አማራጮች የተሻለ ወይም እኩል ሁኔታ ከክፉ ነገር ይልቅ መልካም ነገርን የሚያመዝን ውጤት የሚያስገኝ ከሆነ ብቻ ነው ማለት ነው። ይህን የማያደርግ ከሆነ ስህተት ነው ማለት ነው። ስለዚህ በዓለም ላይም የሚገኙ መልካም ነገሮች ከክፉ አንጻር ከፍ ያሉ መሆን አለባቸው፣ ክፉ ደግሞ ዝቅ ማለት አለበት ማለት ነው። ለምሳሌ እንደ ጀርሚ ቤንታም እና ጆን ስቱዋርት ሚል ያሉ ዩቲሊታሪያኒስቶች ስለ ጥሩ ነገር ባላቸው አመለካከት አብዛኛውን ጊዜ ሄዶኒስቶች ነበሩ። እነሱም የስነ ምግባር መጨረሻ ግብ ከስቃይ ይልቅ ከፍተኛን የደስታ ሚዛን ማምጣት ነው ማለት ነው። ይህ ማለት ስቃይ ከሚደርስ ይልቅ ደስታው ከፍተኛ ከሆነ ትክክለኛ ነው ማለት ነው። ነገር ግን እንደ ጂ.ኢ. ሙር እና ሃስቲንግ ራሽዳል ያሉ አንዳንድ ዩቲሊታሪያኒስቶች ሄዶኒስቶች አይደሉም። በዚህ ምክንያት አይዲያል ዩቲሊታሪያኒስት ተብለው ይጠራሉ። በእርግጥ በኤቲካል ኢጎይዝም ወይም በስነ ምግባራዊ ግለኝነት ልንለው እንችላለን እና በዩቲሊታሪያኒዝም በሁለቱ መካከል ያለው መካከለኛ የቴዎሎጂ ንድፈ ሀሳቦች መቀበል ይቻላል። ለምሳሌ ትክክለኛ ድርጊት ወይም መመሪያ ማለት ለአንድ የተወሰነ ቡድን ማለትም ለአንድ ሰው፣ ብሔር፣ መደብ፣ ቤተሰብ ወይም ዘር ከፍተኛውን የበጎ ነገር ሚዛን የሚያመጣ ነው የሚሉ ንድፈ ሀሳቦችን መጥቀስ ይቻላል። አልትሩይዝም ደግሞ ትክክለኛ ድርጊት ወይም መመሪያ የሌሎች ሰዎችን በጎ ነገር በከፍተኛ ሁኔታ የሚያስቀድም ነው ብለው ሊከራከሩ ይችላሉ። 2.3.2 ኢጎይዝም ወይም ግለኝነት። እዚህ ስር ኤቲካል ኤንድ ሳይኮሎጂካል ኢጎይዝም የሚለውን እንመለከታለን። 2.3.2.1 ኤቲካል ኢጎይዝም ወይም ስነ ምግባራዊ ግለኝነት። አብዛኛውን ጊዜ ስነ ምግባራዊ ባህሪ ወይም ስነ ምግባር ያለው ሰው መሆን ማለት ስለ ራስ ብቻ ከመጠን በላይ አለመጨነቅ እንደሆነ እናስባለን። በሌላ አነጋገር ራስ ወዳድነት ተቀባይነት የሌለው አመለካከት እንደሆነ ይታሰባል። በሊቃውንት ዘንድ እንኳን ስነ ምግባራዊ ባህሪ ምንነት ላይ ልዩነት አለ። ከምዕራባውያን አስተሳሰብ ታሪክ መጀመሪያ ጀምሮ ሰዎች የሌሎችን ጥቅም እንዲጠብቁ ተደርገው አልተፈጠሩም የሚለው አመለካከት ሲነሳ ቆይቷል። የአንዳንድ ሊቃውንት ደግሞ ትክክለኛው ስነ ምግባራዊ ምልልስ የራስን ጥቅም ማስቀደም እንደሆነ ያምናሉ። እነዚህ አመለካከቶች በቅደም ተከተል ሳይኮሎጂካል ኢጎይዝም እና ኤቲካል ኢጎይዝም ወይም ስነ ልቦናዊ ግለኝነትና ምግባራዊ ግለኝነት በመባል ይታወቃሉ። በድርጊታችን ውጤቶች ላይ ትኩረት የምናደርገው እነዚያ ውጤቶች ድርጊታችንን ያጸድቁልናል፣ በሌላ አነጋገር ግብ ዘዴን ያጸድቃል ብለን ስለምናምን ሊሆን ይችላል። ነገር ግን ይህ ማለት የምንመኘው ውጤት የግድ
ለአንድ ሰው ደስታን የሚያበዛ ወይም ግለኝነት ኢጎይዝም ትርጉም ጥሩ ነው ማለት አይደለም። ለምሳሌ ኒኮሎ ማኪያቬሊ ከ1469 እስከ 1527 ካለው ሀሳብ ጋር ላንስማማ እንችላለን። እሱም ግቡ ለራሱ ለንጉስ ወይም ለፖለቲካ ፓርቲ የፖለቲካ ስልጣንን ጠብቆ ማቆየት ከሆነ ይህ ግብ ለማሳኪያነት የምንጠቀምባቸውን እንደ ኃይል፣ ስልታዊ ክትትል ወይም ማታለል ያሉ ማናቸውንም ዘዴ ያጸድቃል ብሎ ያምናል። ምንም እንኳ ይህ የታወቀ ንድፈ ሀሳብ በውጤት ላይ ያተኮረ ወይም ኮንሲኩዌንሻል ቢሆንም የጋራ በጎ ነገር ወይም ደግሞ ኮመን ጉድ እንደ መጨረሻ ግብ ስለማይዝ እንደ ዩቲሊቴሪያን ሊቆጠር አይችልም። የሚከተለውን ሀሳብ ሰምታችሁ ያንብባችሁ የራሳችሁን አስተያየት ስጡ። ከጥቂት ዓመታት በፊት አንድ ደግ ሰው መኪናው ተበላሽቶ አውራ ጎዳና ላይ የቆመን ሰው ለመርዳት ይወርዳል ከመኪናው። ነገር ግን ይህን መልካም ሰው በጥይት ይገድለውና መኪናውን ቀምቶ ያመልጣል። ፖሊስ ደግሞ ይህንን ሰው እየተከታተለ ሲሄድ መጨረሻ ላይ ነዳጁን ጨርሶ ይቆምና ከፖሊስ ጋር ይተኳኩሳል። መጨረሻም ፖሊሱ ይገድለዋል። የዚህ አይነት መልካም ሰው አሁን ላይ ቁጥራቸው እየቀነሰ ቢሆንም ነገር ግን ሰው ሁሉ የዚህ አይነት መልካም ሰውን ያደንቃል። ነገር ግን ስነ ምግባራዊ ግለኝነት ወይም ኢቲካል ኢጎይዝም ያ ሰው ያደረገው ነገር ስህተት ነው ይላሉ። ምክንያቱም ይህ ሰው ወይም ማንኛውም ሰው በአውራ ጎዳና ላይ ራስን መጠበቅ መቻል አለብህ የሚል ሀሳብ ነው። ይህም ደግሞ ያንተ ግዴታ ነው የሚል ነው። ሰዎችን ለመርዳት ከቆምክ ህይወትን በከንቱ ልታጣ ትችላለህ የሚል ሀሳብ አላቸው። ኢቲካል ኢጎይዝም ስነ ምግባራዊ ግለኝነት ተብሎ የተጠራው ወይም ኢቲካል ኢጎይዝም የሚለው ሀሳብ በራሱ በዚህ ስም የተጠራው በቀላሉ የስነ ምግባር ንድፈ ሀሳብ በመሆኑ ነው። ይህ እንዴት ራሳችንን መቅረጽ እንዳለብን የሚገልጽ ደንባዊ ወይም ኖርማቲቭ ንድፈ ሀሳብ ነው። ንድፈ ሀሳቡ እኛ ራስ ወዳድ መሆን እንዳለብን ያመለክታል። ወይም ነገሩን ይበልጥ ለስለስ ባለ መንገድ ለመግለጽ የራሳችንን ጥቅም ብቻ የምንፈልግ መሆን አለብን። ለንድፈ ሀሳቡ ስነ ምግባራዊ ወይም ኢቲካል የሚል ስያሜ መስጠቱ ራስ ወዳድ ለመሆን የሚያስችል የተከበረ መንገድ አለ ለማለት ሳይሆን ስነ ምግባራዊ ግለኝነት ወይም ኢቲካል ኢጎይዝም ግለኝነትን እንደ ስነ ምግባራዊ ህግ የሚደግፍ ንድፈ ሀሳብ መሆኑን ለማሳየት ብቻ ነው። ኢቲካል ኢጎይዝም ወይም ስነ ምግባራዊ ግለኞች አንድን አጋጣሚ ካልተጠቀምክበት ሞኝ ነህ ብለው ይከራከራሉ። የራሳችንን ጥቅም መጠበቅ ተገቢ እንደሆነና ስነ ምግባርም የዚህ የራስ ጥቅም ውጤት እንደሆነ ይገልጻሉ። እኔ በሌሎች ላይ መጥፎ ነገር ካደረኩኝ እነሱም በእኔ ላይ መጥፎ ነገር ያደርጉብኛል። ስለዚህ ራሴን ለመጠበቅ ስል መልካም ጠባይ ለማሳየት እወስናለሁ። ይህ የአቀራረብ መንገድ ወርቃማው ህግ ሌሎች እንዲያደርጉልህ የምትፈልገውን አንተም በሌሎች ላይ አድርግ ተብሎ ለሚታወቀው መመሪያ የተዛባ ትርጉም መስጠት ነው። የተዛባ የተባለበት ምክንያት ደግሞ ሙሉ በሙሉ ወደ ራስ ጥቅም ያዘነበለ ስለሆነ ነው። እኛ ሌሎችን በጥሩ ሁኔታ መያዝ ያለብን ለሌሎች ስንል ሳይሆን እኛም ተመሳሳይ ጥሩ አያያዝ የማግኘት እድላችንን ለመጨመር ስንል ነው። ማለትም የምናደርገው ለራሳችን ስንል እንጂ ለሌሎች አይደለም። ስለዚህ አንተም ተመሳሳይ ነገር እንዲደረግልህ በሌሎች ላይ አድርግ። ለስነ ምግባራዊ ግለኝነት ወይም ኢቲካል ኢጎይዝም የሚቀርበው አንዱ መከራከሪያ በቀጥታ የመነጨው ባለፈው ካየነው ከስነ ልቦናዊ ግለኝነት ወይም ሳይኮሎጂካል ኢጎይዝም ንድፈ ሀሳብ ነው። እኔ በስነ ልቦናዊ የራሴን የላቀ ጥቅም ለማስጠበቅ ብቻ የተቀረጽኩኝ ከሆንኩ ለሌሎች ሰብአዊ ወይም አልትሩይዝም ወይም ከራስ ወዳድነት ነፃ የሆኑ ተግባራትን የመፈጸም ግዴታ ሊኖርብኝ አይችልም። በይፋዊ መልክ መከራከሪያቸው እንዲህ ይቀርባል። አንደኛ፣ ሁላችንም ሁል ጊዜ የራሳችንን ጥቅም ማሳደግ እንጥራለን። ሁለተኛ፣ አንድ ሰው አንድን ድርጊት መፈጸም የማይችል ከሆነ ያንን ድርጊት የመፈጸም ግዴታ የለበትም። ሶስተኛ፣ አልቱሪዝም ወይም ሰብአዊ ድርጊቶች የሌሎችን ጥቅም ከራሳችን ጥቅም ማስቀደምን ያካትታሉ። አራተኛ፣ ሰብአዊነት ከስነ ልቦናዊ ግለኝነት ጋር ስለማይቃረን የማይቻል ነው። ይህም ደግሞ
መነሻ ሀሳብ 1 ላይ እና 3 ላይ የተመሰረተ ነው። ስለሆነም ሰብአዊ ድርጊቶች በስነ ምግባር ደረጃ በፍጹም ግዴታ ሊሆኑ አይችሉም። ይህ ደግሞ የተገኘው በመነሻ ሀሳብ 2 እና 4 መሰረት ነው።